እንዲሁ በከንቱ እንዲያልቅብን የምንፈልግ አይመስለኝም። እንዲሁ በከንቱ እንዲያልቅብን ዘመናችን እንዲሁ በከንቱ እንዲበላ የምንፈልግ አይመስለኝም። ዛሬ ዘመኔ በከንቱ እንዲበላ አልፈልግም። ዘመኔ በከንቱ እንዲያልቅ አልፈልግም። እንዲሁ በላ፣ ጠጣ፣ አገባ፣ ወለደ፣ ቤት ሰራ፣ የሆነ ቦታ ኖረ፣ ሞተ እንድባል አልፈልግም ለሚል ሰው ነው ዛሬ መልእክት ያለኝ። ጥያቄው ከምድር ያለፈ ሰማያዊ ጥያቄ ይዞ እየተሟገተ ላለ ሰው ነው ዛሬ መልእክት ያለኝ። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ብቻ በህይወቱ ላይ እንዲፈጸም እየጮኸ ነፍሱ እየተጠማች ላለች ሰው ለዛ ሰው ዛሬ መልእክት አለኝ። እንደው ዛሬ የዮናስ መጽሐፍ ምዕራፍ 1 ላይ ያለውን ቃል እሱን እንካፈላለን። ሌሎች የእግዚአብሔር ቃል ክፍሎችንም በዛ ውስጥ እንነካለን። ዛሬ አንድ በዚህ ክፍል ውስጥ በዚህ በትንቢተ ዮናስ መጽሐፍ ምዕራፍ 1 ላይ ባለው ቃል ላይ የመልእክቴን ርዕስ እንደዚህ እለዋለሁ። መልእክቴን ርዕስ እንደዚህ ብዬ እሰጠዋለሁ። ከፈቃዱ አትሽሽ፣ ወይም ደግሞ ከፈቃዱ አትሽሺ። ከፈቃዱ አትሽሽ፣ ከፈቃዱ አትሽሺ። ታውቃላችሁ፣ እኛ ዛሬ በእግዚአብሔር መንግስት ውስጥ የመገኘታችን በዘላለም ህይወት ውስጥ የመግባታችን ዋነኛ ምክንያት ምን እንደሆነ ታውቃላችሁ? ጌታ ኢየሱስ ክርስቶስ የመጣበትን ፈቃድ የመፈጸሙ ውጤቶች ነን እኛ። ጌታ ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ሚሽኑን በመጨረሱ እኛ የእግዚአብሔር መንግስት ውስጥ የመግባትን ፈቃድ አግኝተናል። ታውቃላችሁ፣ ጌታ ኢየሱስ የመጣበትን ሚሽን ሳይፈጽም ቢሄድ ሞታችንን ባይሞትልን ስለ ኃጢአታችን ስለ በደላችንና ስለ መተላለፋችን በቀራንዮ መስቀል ላይ ያንን የሞት ጽዋ ለመጠጣት ራሱን አሳልፎ ባይሰጥ እኔና አንቺ ዛሬ ህይወታችን ነፍሳችን በሲኦል ውስጥ ነበረች። እኔና አንቺ የእግዚአብሔር መንግስት ውስጥ ለመግባት እኔና አንቺ የዘላለም ህይወት ለማግኘት እኔና አንቺ ከምድር ባለፈ በሰማያዊ ህይወት ለመባረክ ጌታ ኢየሱስ ክርስቶስ የሞትን ጽዋ መጠጣት ነበረበት። የእግዚአብሔርን ፈቃድ መፈጸም ነበረበት። እግዚአብሔር እዚህ ምድር ላይ ሀብት ባካበቱ፣ ቤት በሰሩ፣ ብዙ ልጆች በወለዱ፣ በጣም ብዙ ሺህ ብሮችን በአካውንታቸው ባስቀመጡ ሰዎች አይደነቅም። እግዚአብሔር በዚህ ምድር የሚደነቀው በማን ነው ካላችሁ፣ እግዚአብሔር በዚህ ምድር የሚደሰተው በማን ነው ካላችሁ፣ የሱን ፈቃድ ለመፈጸም ቁርጠኛ በሆኑ ሰዎች ሰማይ ሁልጊዜ ደስተኛ ነው። ሰማይ ኃይሉን አቅሙን ለማን ይለቃል ካላችሁ፣ ጸጋውን ለማን ይለቃል ካላችሁ፣ የሱን ፈቃድ ለመፈጸም ለተነሱ ሰዎች ሰማይ ፈቃዱን ሁልጊዜ ለመልቀቅ ዝግጁ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔርን ፈቃድ መፈጸም። የመልእክቴ ርዕስ ከፈቃዱ አትሽሺ፣ ከፈቃዱ አትሽሽ። ይሄ ዘመን የእግዚአብሔርን ፈቃድ ከምንፈጽም ይልቅ የእግዚአብሔርን ፈቃድ እንድንሸሽ የሚያደርገን ዘመን ነው። ይሄ ዘመን ዓለም ወደ እግዚአብሔር ፈቃድ እንድንሄድ የማትፈቅድልን ጊዜና ሲዝን ላይ ነው አሁን ያለ ነው። የእግዚአብሔርን ፈቃድ መፈጸም። እስቲ መጽሐፉን ላንብበው። ትንቢተ ዮናስ
ምዕራፍ 1 እንደዚህ ይላል። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ነነዌ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብን አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ፣ ወይም ገንዘብ ከፍሎ ወደ መርከቧ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር፣ በከባድም እንቅልፍ ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። እርሱም እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራህ ምንድን ነው? ከወዴትስ ነው የመጣኸው? አገርህስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህርንና የብሱን የፈጠረ የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህን ያደረከው ምንድን ነው አሉት። ቁጥር 10 ላይ ኢየሱስ ክርስቶስ ለዘላለም ጌታ ነው። ከመልእክቴ ጋር ቀጥዬ ከቁጥር 11 ጀምሮ እስከ መጨረሻ ያለውን ክፍል ያለው እንግዲህ በመጽሐፉ ላይ ስንነሳ ይሄ የትንቢተ ዮናስ መጽሐፍ ከ12ቱ እነዚህ ሜጀር ፕሮፌት ከሚባሉት ወይም ደግሞ ደቂቀ ነቢያት ከሚባሉት ከ12ቱ የትንቢት መጽሐፎች አንዱ የዮናስ መጽሐፍ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ዮናስ ከክርስቶስ ልደት በፊት በ793 ዓመት ውስጥ ትንቢትን የሚናገር መልእክትን ለሕዝብ የሚሰጥ የእግዚአብሔር ነቢይ ነው። ወይም ደግሞ የእግዚአብሔር ፈቃድና የእግዚአብሔርን ዓላማ የሚያስፈጽም የእግዚአብሔር ዕቃ ነው። ማን? ወንድማችን ዮናስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚገርማችሁ ነገር ዮናስ የእግዚአብሔር ሕዝብ ከእግዚአብሔር ባፈነገጠበት፣ የነነዌ ሕዝብ ደግሞ እግዚአብሔር አምላክን እጅግ በጣም እየበደለ ባለበት ሲዝን የእግዚአብሔርን አገልግሎት የሚያገለግል የእግዚአብሔርን ስራ የሚሰራ የእግዚአብሔር ባሪያ የእግዚአብሔር ዕቃ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የዚህ የትንቢተ ዮናስ ዋነኛ የመጽሐፍ ቅዱሱ ወይም ደግሞ የትንቢተ ዮናስ መጽሐፍ ዋና ዓላማ ምንድን ነው ካልን የነነዌን ሕዝብ ወደ ንስሐ መመለስ። ዮናስ አንድ የተቀበለው ሚሽን አለ። ከማን? ከእግዚአብሔር። ከሆነ ባለስልጣን አይደለም የተቀበለው፣ ከሆነ ንጉሥ አይደለም የተቀበለው፣ ከሆነ የከተማ አስተዳደር አይደለም የተቀበለው። የነነዌ ሕዝብ በንስሐ እንዲመለስ፣ ከስህተቱ እንዲመለስ፣ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ወደ መፈጸም እንዲመለሱ ከእግዚአብሔር ዘንድ መልእክትን የተቀበለ የእግዚአብሔር አፍ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ መጽሐፍ ውስጥ የዮናስ ድርሻ ምንድን ነው ካልን የእግዚአብሔርን ፈቃድ መፈጸም። የዮናስ ድርሻ ወይም ደግሞ ዮናስ በዚህ ምድር ላይ ተወልዶ የመጣበት ዋነኛ ዓላማ፣ የተፈጠረበት ዋነኛ ዓላማ ምንድን ነው ካልን የእግዚአብሔርን ፈቃድ መፈጸም። ለምን መሰላችሁ? ዛሬ ይህንን መልእክት ስዘጋጅ እጅግ በጣም ብዙ ሰው በህይወቱ በመንገዱና በዘመኑ ላይ ዋጋ የሚከፍለው ለምን እንደሆነ ታውቃላችሁ? ከእግዚአብሔር ፈቃድ ይልቅ የራሱን ፈቃድ ለማስፈጸም ስለሚሮጥ።
አንዳንድ ጊዜ ቅዱሳን እውነት በእግዚአብሔር ፊት መልእክቶቻችን፣ ትንቢቶቻችን፣ የምንፈልጋቸው እያንዳንዱ ነገሮች የእግዚአብሔርን ፈቃድ የሚያስፈጽሙ ናቸው ወይስ የኛን ፈቃድ የሚያስፈጽሙ ናቸው? እምንመኛቸውና እምንፈልጋቸው ነገሮች ከእግዚአብሔር ፈቃድ አንጻር ነው? ከግል ምኞቶቻችን ከፍላጎታችን አንጻር ነው? ዛሬ እያንዳንዳችን ራሳችንን ቼክ እንድናደርግ እፈልጋለሁ። ራሳችንን ቼክ እንድናደርግ፣ ራሳችንን እንድንጠይቅ እፈልጋለሁኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ብዙ ሰው ከእግዚአብሔር ሐሳብ ጋር ለምን መሰላችሁ የተጋጨው? ብዙ ሰው ብዙ ነገር ተብሎበታል። በህይወቱ ላይ ግን አካል ያለበሰበት ለምን ይመስላችኋል? ነገሩን የሚፈልገው ከእግዚአብሔር ፈቃድ አንጻር አይደለም፣ ከራሱ ፈቃድና ምኞት አንጻር ነው። እግዚአብሔር የማንንም ምኞት የማንንም ፈቃድ አስፈጻሚ አይደለም። እግዚአብሔር ባንቺ ህይወት እርሱ የፈቀደውና እርሱ የወደደውን የፈለገውን ነገር ብቻ ነው ማድረግ የሚፈልገው። ታውቃላችሁ፣ በእግዚአብሔር ፈቃድ ላይ ዮናስ የራሱን ፈቃድ ሊጠቀም ሲሞክር እናየዋለን። ምን በማድረግ? በመሸሽ በመሸሽ። መጽሐፉ እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። ዮናስም ኮበለለ ይላል። ዮናስም ምን አለ? ዮናስም ኮበለለ። ከማን? ከእግዚአብሔር ፈቃድ። ከማን? ከእግዚአብሔር ሐሳብ። ሰው ወደ ፈለገበት ሊሸሽ ይችላል። ከእግዚአብሔር ዓይን ግን ማምለጥ አይችልም። ሰው የፈለገበት ሀገር ሄዶ ሊኖር ይችላል። የእግዚአብሔርን ፈቃድ ግን ጥሏት አይሄድም። የእግዚአብሔር ፈቃድ ተከትሎት ነው የሚሄደው። ታውቃላችሁ፣ እዚህ ክፍል ላይ እጅግ በጣም የገረመኝ አንድ ነገር፣ እግዚአብሔር ዮናስ ኮበለለ ብሎ ሐሳብ አልቀየረም። አሜን ነው ወይ? ዮናስ ኮበለለ ብሎ እግዚአብሔር ሐሳብ አልቀየረም። ዮናስ ኮበለለ፣ ዮናስ ሐሳቡን ቀየረ ብሎ እግዚአብሔር ሐሳብ አልቀየረም። የሚገርማችሁ ነገር መርከቡ ላይ ሲሳፈር እግዚአብሔር አብሮት ነበረ። የዮናስ ሕይወት መች መሰላችሁ የሚረጋጋው? የእግዚአብሔርን ፈቃድ ሲፈጽም ብቻ ነው። ዮናስ ከኪሳራ ሕይወት መች መሰላችሁ የሚወጣው? የእግዚአብሔርን ፈቃድ ሲፈጽም ብቻ ነው። ባይዘው አንድ ነገር ልንገራችሁ ቅዱሳን፣ በአንድም ይሁን በሌላ እግዚአብሔር ሉዓላዊ አምላክ ስለሆነ ፈቃዱን በግድ ወይም ደግሞ በውድ ያስፈጽማል። አንዳንድ ሰው ይገርመኛል። ከኢትዮጵያ ተነስቶ ካናዳ ስለሄደ የእግዚአብሔርን ፈቃድ ያመለጠ ሊመስለው ይችላል። ከኢትዮጵያ ተነስቶ አውሮፓ ስለሄደ፣ አረብ ሀገር ስለሄደ የእግዚአብሔርን ፈቃድ የሚያመልጥ ይመስለዋል። እግዚአብሔር ምስክሬን ነው የምልሽ፣ ማንም የእግዚአብሔርን ፈቃድ ማምለጥ አይችልም። ማንም የእግዚአብሔርን ፈቃድ መሸሽ አይችልም። ባይዘው አንድ ነገር ልንገራችሁ ቅዱሳን፣ የእግዚአብሔር ፈቃድ እናንተ ጋር ሲኖር ምን እንደሚሆን ታውቃላችሁ? ያላችሁበት ስፍራና ያላችሁበት ኢንቫይሮንመንት ምቾት አይሰጣችሁም። ብዙ ሺህ ዶላሮችን ብትሰበስቡ ምቾት አይሰጣችሁም። ቤት ብትገዙ፣ መኪና ብትገዙ፣ ልጆች ብትወልዱ፣ ብዙ ነገር ብትሰበስቡ ያልተፈጸመ የእግዚአብሔር ፈቃድ እናንተ ጋር ካለ ምቾት አይሰጣችሁም። ሰላማችሁን ነው የምታጡት። ለምን መሰላችሁ? እናንተ ጋር አንድ ያልተፈጸመ የሰማይ ፕሮግራም አለ።
የእግዚአብሔር ፈቃድ እናንተ ጋር ሲኖር ምን ይሆናል መሰላችሁ? እግዚአብሔር ከራሳችሁ ጋር ያጣላችኋል። ለድገመው፣ እግዚአብሔር ከሰው ጋር አይደለም፣ እግዚአብሔር ከራሳችሁ ጋር ያጣላችኋል። ከራሳችሁ ጋር፣ ከሐሳባችሁ ጋር፣ ከስሜታችሁ ጋር መልስ የምትፈልጉለት ነገር ውስጣችሁ ይወጋችኋል 10 ጊዜ። ምንድነው ረፍት ያሳጣኝ? ልብስ አለኝ፣ ሚበላለኝ፣ ሚጠጣለኝ፣ ጥሩ ሀገር ነው እየኖርኩ ያለሁት፣ ግን ምንድነው ውስጤ ኮንፈርት ያጣው? የእግዚአብሔር ፈቃድ፣ ያልተፈጸመ የእግዚአብሔር ፈቃድ አለ። በደንብ ስሙኝ ዛሬ ቅዱሳን። ጌታ ኢየሱስ እንደዚህ አለ። ጌታ ኢየሱስ በጌቴሰማኒ ሲጸልይ ከፊት ያለው መከራ፣ ከፊት ያለው ስቃይ እጅግ በጣም ከባድ ስለነበረ ተንበረከከና ጸለየ። አባቶ ያለው ብትወድ ይሄ ጽዋ ከኔ ይራቃል ማለት የመከራውን ጽዋ ሲያየው በጣም ከባድ ነው። ግርፋቱን ሲያየው ከባድ ነው። መስቀሉ ላይ የሚቸነከሩትን ሚስማሮች ሲያየው ከባድ ነው። ምራቅ ሲተፉበት፣ በጥፊ ሲመቱት፣ ሲያዋርዱት፣ ብዙ ነገር ሲያረጉት የሰማይና የምድር ፈጣሪ ያንን ነገር መቀበል እጅግ በጣም ከበደውና ጌታ ኢየሱስ እንኳን ጸለየ፣ ይህን ጽዋ ከኔ ያርቀው፣ ግን አለው ፈቃድን በፍጹም መቃወም አልፈልግም አለው። ፈቃድ ግን ይሁን አለው። መጽሐፉ ምን እንደሚል ታውቃላችሁ? መላእክቶችን መጡና አበረታቱት ይላል። የመጣኸው ለዚህ ሚሽን ነው፣ በርታ፣ ይህንን ሚሽን ጨርስ፣ ደርሳል፣ መስቀሉ ጋር ደርሳል፣ ሞት ጋር ደርሳል፣ በርታ አሉና ኢየሱስን ወደ መስቀል ነው የገፉት፣ ወደ እግዚአብሔር ፈቃድ ነው የገፉት። ኢየሱስም እግዚአብሔርን ፈቃድ ለመቀበል ዝግጁ ነበረ። የእግዚአብሔርን ፈቃድ ለመቀበል ዝግጁ ነበረ። አንድ ስፍራ ላይ ታስታውሱ እንደሆነ ጳውሎስ ኤፌሶን ከተማ ውስጥ በነበረበት ጊዜ ኤፌሶን ከተማ ውስጥ እጅግ በጣም ፓወርፉል የሆነ አገልግሎት ነው ያገለገለው። በደንብ ስሙኝ ቅዱሳን፣ ዛሬ እግዚአብሔር ምስክሬን፣ ከዚህ ቃል የተነሳ አንድ ሰው አርነት ይወጣል። ከዚህ ቃል የተነሳ አንድ ሰው ወደ እግዚአብሔር ፈቃድ በኢየሱስ ስም ይመለሳል። ከዚህ ቃል የተነሳ አንድ ሰው የውስጥ ክፍሉ ውስጥ ያለው ጥያቄ በኢየሱስ ስም መልስን ያገኛል። አንዳንዶቻችን ስቃያችንን የበላ ነው ከእግዚአብሔር ፈቃድ ርቀን ነው። እግዚአብሔር የፈለገን ሌላ ቦታ፣ እኛ የተቀመጥነው ሌላ ቦታ። እግዚአብሔር አድርጉ የሚለን ሌላ፣ እኛ ስናደርግ የምንገኘው ሌላ። ዛሬ ግን በጌታ በኢየሱስ ስም አንድ ሰው ወደ ስፍራው ይመለሳል። አንድ ሰው ወደ ቦታው ይመለሳል። አንድ ሰው ወደ ጥሪው ይመለሳል። አንድ ሰው እግዚአብሔር ወደዚህ ምድር ወዳመጣበት ዓላማ በኢየሱስ ስም ይመለሳል። ታውቃላችሁ ጳውሎስ ኤፌሶን ከተማ ውስጥ ያንን የመሰለ አገልግሎት አገለገለና መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድና በኢየሩሳሌም እስር እንደሚጠብቀው ነገረው። ክብር ለመንፈስ ቅዱስ ይሁን። ትሄዳለህ፣ ይመቱሃል፣ ይደበድበዋል፣ ያስሩሃል፣ ግን እዛ ኢየሩሳሌም ውስጥ በጣም ብዙ የማድናቸው ሰዎች አሉኝ አለ እግዚአብሔር። ከዚህ የተነሳ አጋቦስ የሚባል ነቢይ የጳውሎስን ጨርቅ አነሳና የዚህ ልብስ ባለቤት ማን ነው አለ። የጳውሎስ ነው ሲሉት በኢየሩሳሌም እስርና ብዙ ዱላ ይጠብቀዋል አለ። ከዚህ የተነሳ የኤፌሶን ሽማግሌዎች፣ እሱ ያስተምራቸው የነበሩ የቤተ ክርስቲያኗ አባሎች ሁሉ ተሰበሰቡና ጳውሎስ እባክህን ወደ ኢየሩሳሌም መውረድ የለብህም እያሉ በጣም ለመኑት ይላል መጽሐፉ ላይ። ጳውሎስ ግን እንደዚህ አላቸው፣ ትሰሙኛላችሁ አላቸው፣ እኔ የመጣሁት የሱን ፈቃድ ልፈጽም ነው። እባካችሁን ሆዴን አታባቡት አላቸው። እባካችሁን አትለምኑኝ አላቸው። አይደለም ለመታሰር፣ አይደለም ለመመታት፣ ለመሞት እንኳን ዝግጁ ነኝ አላቸው። አይደለም ለመታሰር፣ አይደለም ለመደብደብ፣ ለመሞት እንኳን ቆርጫለሁ።
ለምን? እዚህ ምድር የምኖርበት አንድ ያለኝ ዓላማ ወንጌል ነው። አንድ ያለኝ ዓላማ እሱን ክርስቶስን ለትውልድ ማሳየትና ማስተዋወቅ ነው። እግዚአብሔር ፈቃድ እግዚአብሔር ፈቃድ አንቺ በምትፈልጊበት መንገድ አይደለም የምትሄጂው። እግዚአብሔር በፈለገሽ መንገድ ነው የምትሄጂው። በእግዚአብሔር ፈቃድ ውስጥ አንቺ በፈቀድሽው ጎዳና አይደለም የምትሄጂው። እግዚአብሔር በፈቀደልሽ ጎዳና ነው የምትሄጂው። ስንት ጊዜ ጸልየን ይሆናል ቅዱሳን? ፈቃዴ አይሁን ፈቃድክ ይሁን ብለን ስንት ጊዜ ጸልየን እናውቃለን? የኔ ፈቃድ በዘመኔ፣ የኔ ፈቃድ በእድሜ፣ የኔ ፈቃድ በቤቴ በልጆቼ ላይ አይሁን ያንተ ፈቃድ ይሁን ብለን ስንት ጊዜ ጸልየናል በእግዚአብሔር ፊት። ለልጆቻችን የእግዚአብሔርን ፈቃድ ነው የምንመኘው ወይስ የኛን ፈቃድ ነው የምንመኘው? ልጆቻችን ነገ ለሚገጥማቸው ነገር የእግዚአብሔርን ፈቃድ ነው የምንጠይቀው ወይስ የኛን ፈቃድ ነው የምንጠይቀው? አገልግሎት ልናገለግል ስንል መንፈስ ቅዱስን ስንት ጊዜ አዋርተነዋል? ስንት ጊዜ አናግረነዋል? ዛሬ እንዳገለግል ፈልገሃል ወይ? በዚህ ወር ምን እንዳደርግልህ ፈልገሃል? በዚህ ዓመት ምን እንዳደርግልህ ፈልገሃል? ለማን እንድጸልይ ፈልገሃል? ምን እንድናገር ፈልገሃል ብለን መንፈስ ቅዱስን አዋይተነው እናውቃለን? አናግረነው እናውቃለን? እቤት ልቀመጥ ወይስ ልውጣ? ልጸልይ ወይ ልስራ ብለን እግዚአብሔርን ጠይቀነው እናውቃለን ወይ? የዮናስ አንዱ ችግር ምን እንደሆነ ታውቃላችሁ? የእግዚአብሔርን ፈቃድ ሰምቷል፣ ግን መታዘዝ አልፈለገም። የእግዚአብሔርን ፈቃድ አውቋል፣ ግን መታዘዝ አልፈለገም። ታውቃላችሁ በዚህ ዘመን እጅግ በጣም የሚያሳዝነኝ ነገር ከኔ ጭምር በጣም መገሰጽ የሚጠላ ትውልድ ነው አሁን የተሰበሰበው። በዚህ ዘመን ትክክለኛ የሆነውን የእግዚአብሔርን ድምፅ መስማት የሚፈልግ ትውልድ የለም። ምኞቱን እንጂ የእግዚአብሔርን ምኞት እንዲሰበክለት የሚፈልግ ትውልድ የለም። የማይጨበጥ ነገር ሲነገረው አሜን ሲል የሚውል ትውልድ ነው የተፈለፈለው። የእግዚአብሔር ፈቃድ የሌለበት ነገር ሲወራ ሲነገር አሜን ሲል የሚከርም ትውልድ ነው አሁን የበዛው። እግዚአብሔር የሚለው ሌላ፣ የእግዚአብሔር ሐሳብ ሌላ፣ የእግዚአብሔር ፈቃድ ሌላ፣ ሰው ደግሞ ያለው ሌላ። አንድ ጊዜ እግዚአብሔር እንደዚህ አላቸው ኢሳይያስ መጽሐፍ ላይ፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ ስላልሆነ አለ። ሰማይ ከምድር እንደሚርቅ የኔ ሐሳብም ከእናንተ ርቋል አላቸው። የሰዎቹ ምኞት ሌላ ነው፣ የሰዎቹ ሐሳብ ሌላ ነው፣ የእግዚአብሔር ፕሮግራምና ሐሳብ ደግሞ ሌላ ነው። አንድ ጊዜ አስታውሳለሁ፣ አንድ እግዚአብሔር ሰው፣ በደንብ ስሙኝ ቅዱሳን፣ አንድ እግዚአብሔር ሰው ገጠር ውስጥ ነው የሚያገለግለው። እግዚአብሔር ጠርቶታል፣ እግዚአብሔር ይፈልገዋል። ይሄ ሰው እግዚአብሔር በተደጋጋሚ ውጣ ይለዋል። በአንተም ምሰራው ስራ አለ፣ በአንተም ማደርገው ነገር አለ እያለ በተደጋጋሚ ይነግረዋል። ይሄን ድምፅ ለሱ ብቻ አይደለም ለባለቤቱ ጭምር እግዚአብሔር ይነግራታል። እና ይሄ ሰው የዛው ገጠር ውስጥ ያሉትን ሰዎች ብቻ ነው የሚያገለግለው። ከዛ ግን ሰፊ የሆነ እርሻ ስላለው እርሻ ያርሳል ሰውየው። እና እግዚአብሔር ምንም አማራጭ አልነበረውም። የመጀመሪያ ደረጃ ያደረገው የመጀመሪያ ከብቶቹን የገደለበት እግዚአብሔር። ይኸውላችሁ አንዳንድ ሰው
እውነት እግዚአብሔር ይኸውልሽ፣ እግዚአብሔር ለፈቃዱ ጨካኝ ነው፣ ለዓላማው ጨካኝ ነው። እኔ በህይወቴ አቀዋለሁ። እኔ በህይወቴ እግዚአብሔር ፈቃድ ውስጥ እኔን ለማስገባት የሄደበትን ርቀት አቀዋለሁ። ታውቃላችሁ እግዚአብሔርን ሰው ለማውጣት ብቸኛ የነበረው አማራጭ የመጀመሪያ ደረጃ ከብቶቹን አንድ በአንድ መግደል ነው የጀመረው። ትክክለኛ ታሪክ ነው የምነግራችሁ። ያ ሰው ዛሬ ትልቅ የእግዚአብሔር ሰው ነው። እና ሴትይቷ ማለዳ ላይ የሰፈሩን ሽማግሌዎች ሁሉ ሰብስባ ጠበቀች። እና ሽማግሌዎቹ ምንድነው ችግራችሁ ሲል ይሄን ሰውዬ ከቤት አስወጡልኝ አለች፣ የገዛ ባለቤቷን። ለምን ሲባል የእግዚአብሔርን ፈቃድ አልታዘዝ ያለ ሰው ነው። እግዚአብሔር ከከብቶች ጀምሯል። ከከብቶች የጀመረ ነገኛ ጋር መምጣቱ ነው። ስለዚህ አስወጡልኝ ይህን ሰው፣ የእግዚአብሔርን ስራ ይስራ፣ ይውጣልኝ ከዚህ ቤት ብላ ጮኸች። እና ሰውየውም ሽማግሌዎች መካከል ተጠየቀ። ባለቤት የምትለው ነገር ትክክል ነው ወይ ተባለ። አዎ ትክክል ነው። ምን ብሎሃል? እግዚአብሔር ውጣና አገልግል ብሎኛል። ስለዚህ ምንም አማራጭ የለህም፣ ለቃቃትና ውጣ ተባለ። የሚገርማችሁ ነገር ሰውየው እጅግ በጣም ትልልቅ የሚባሉ የእግዚአብሔር ስራዎችን ከነጮች ጋር ከጥቁሮች ጋር እግዚአብሔር አገናኝቶት ምድራችን ላይ የሰራ ሰው ነው። እግዚአብሔር ባረከው። እርሱ የሱን ስራ ሲሰራለት እግዚአብሔር ደግሞ የሱን ስራ ሰራለት። እርሱ የእግዚአብሔርን ፈቃድ ሲፈጽም እሱ ደግሞ የሚያስፈልገውን ነገር በጠቅላላ ፈጸመለት። ታውቃላችሁ የዮናስ ህይወት ላይ እግዚአብሔር ያመለጠ የሚመስለውን በራሱ ሐሳብና ብስለት የሸሸ የሚመስለውን ዮናስን እየተከታተለ ወደ ፈቃዱ ሊያስገባው እርምጃ ሲወስድበት እናየዋለን። ታውቃላችሁ እግዚአብሔር ሉዓላዊ ስለሆነ የመረጠው ዮናስን ስለሆነ ዮናስን አንቆ ነው የያዘው እግዚአብሔር የትም እንዳይሄድ። ክብር ለእግዚአብሔር ይሁን። ለምን ከተባለ ዮናስ አገልግሎቱን መፈጸም ግዴታው ነው። የምርጫ ጉዳይ አይደለም። የተፈጠረለትን ዓላማ መኖር ዮናስ ግዴታው ነው። እታለ አንድ ነገር ልምከርሽ እንደወንድም፣ የተፈጠርሽበትን ዓላማ መኖር ግዴታሽ ነው። የትም ሀገር ኑሪ፣ ምንም ስራ ስሪ፣ ምንም አድርጊ፣ ግን የተፈጠርሽበትን ዓላማ መኖር ግዴታሽ ነው። የመጣሽበትን ዓላማ መፈጸም ግዴታሽ ነው። ትጠረምሳለህ፣ ትሄዳለህ፣ ትቦድሳለህ፣ ትወርሳለህ፣ እንትኑን ትይዛለህ። ወዳጄ ከእንደዚህ አይነት ጌም ውጡ፣ ከእንደዚህ አይነት ጨዋታ ውጡ። አሁን በዚህ ዘመን አንድ ነገር ጠይቁ እግዚአብሔርን፣ ፈቃድህ ምንድነው? ውጡ፣ ከሕፃን ጨዋታ ውጡ፣ እቃቃ ካለበት ጨዋታ ውጡ። እግዚአብሔር ሁል ጊዜ ከረሜላ እያመጣ የሚሰጥ አምላክ አይደለም። አጥንት የሚባለው ነገር እንድትግጪ ይፈልጋል እግዚአብሔር። ጠንካራ የሚባለው ነገር እንድትይዥ ይፈልጋል እግዚአብሔር። ከመገልገል አልፈሽ እንድታገለጊ ይፈልጋል እግዚአብሔር። ታውቃላችሁ በእግዚአብሔር መንግስት ውስጥ ያሳዝናል። ሁልጊዜ አይደል አንዳንድ ህፃናቶች ጥሩ ከረሜላ ይሰጣቸዋል።
እንዳያለቅሱ ተብለው እንዳያለቅሱ አፋቸውን እንዲዘጉ ተብለው ከረሜላ እኔ ልጅ አንዳንድ ሲያስቸግረኝ እሰጠዋለሁ ነው ከረሜላ በቃ ከዘዝም ይላል። እስከ መች ድረስ እኛ ከረሜላ እየተሰጠን እንኖራለን? እስከ መች ድረስ ከረሜላ እየተሰጠን እያልን እያልን እስከ መች ድረስ እንዘልቀዋለን? አንቲፔን እየተወጋ የሆነ የነፍሳችንን ክፍል ሞቅ የሚያደርግልን አንቲፔን እየተወጋን እስከ መች ድረስ እንዘልቀዋለን ነው ጥያቄው። ትውልድ ከቤተ ክርስቲያን እየጠፋ ነው። እግዚአብሔር ምስክሬን ነው የምላችሁ። ልጆቻችሁን አድኑ ዛሬ። ዮናስ ከእግዚአብሔር ፈቃድ ሸሽቷል። እግዚአብሔር ዋጋ አስከፍሎ ሲመልሰው እናያለን። ለልጆችሽ ነብይ ዛሬ አንቺ ነሽ። ለትዳርሽ ሰባኪ አንቺ ነሽ። ለቤትሽ ቤተ ክርስቲያን አንቺ ነሽ። ለትውልድ የመለወጥ ምክንያት አንቺ ነሽ። እግዚአብሔርን ምንድነው በእኔ ልትሰራ የፈለግከው ልትይ ይገባል። በእኔ ምንድነው ልታደርግ የፈለግከው ልትይ ይገባል። በደንብ ስሚ። አዎ ላንቺ ነው መልእክቱ። ኢየሱስ ጌታ ነው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ እንደዚህ አለ፣ ወንጌልን ብሰብክ እንኳን የምመካበት አለኝ፣ ግድም ደርሶብኝ ነውና ወንጌልን ባልሰብክ ግን ወዮልኝ አለ ጳውሎስ። ወንጌልን ባልሰብክ አለ ወዮልኝ፣ ይብላኝ ለኔ አለ። ይብላኝ ለኔ ወንጌልን ባልሰብክ ወዮልኝ አለ ጳውሎስ። አንድ ጥያቄ ልጠይቃችሁ። እድሜያችሁ ስንት ነው? እንዳትጽፉት እዚህ ጋር። የአንዳንዶቻችሁ ከተጻፈ ቀብራችን ደረሰ ብለን ልናለቅስ ነው። እድሜያችሁ ስንት ነው? የእድሜ ቁጥራችሁ ስንት ነው? እኔ 33 ገብቻለሁ። አንቺ ስንት ነሽ? ከዚህ በኋላ ያለው ሲዝንሽን በአንዳንድ ከረሜላ በሚመስሉ አገልግሎቶች መጨረስ ነው የምትፈልጊው? ከእንግዲህ በኋላ ያለው ዘመንሽን አንዳንድ ከረሜላ በሚመስሉ ስብከቶች መጨረስ ነው የምትፈልጊው? መጨረስ ነው ወይ የምትፈልጊው? ከዚህ በኋላ ያለው ሲዝንሽን ለእግዚአብሔር ነው መኖር የምትፈልጊው? እኔ ሰው በ70 ዓመቱ ትጠረምሳለህ ትቦድሳለህ፣ በ80 ዓመቱ ትወርሳለህ። ምን ይወርሳል የሰውዬ? የእግዚአብሔርን መንግስት ይውረስ እንጂ። በ55 ዓመት እንትኑን ነቅለ አረ ብራዘር ውጣ ከዚህ ጌም። አሁን የሚያስፈልግሽ ባነር አሰርተሽ እንደ እብድ መስበክ፣ ለጓደኞችሽ ኢየሱስን እንደ እብድ መናገር። ሲዝን የለሽም፣ ዘመን የለሽም። እግዚአብሔር ምስክሬ፣ ዘመን የለሽም። ኢየሱስ ጌታ ነው። አይገርምም? ዮናስ ወደ ተርሴስ ሸሸ። እቺ ተርሴስ የምትባለው ከተማ በጣም የንግድ ከተማ ነች። በጣም ብዙ ቢዝነስ የሚንቀሳቀስባት ከተማ ነች። የሚገርማችሁ ነገር መርከቧ ላይ እየተጣደፈ ገባ ይላል መጽሐፍ። ከዛ ገንዘብ ከፈለ ይላል። ከዛ ለመኮብለል መረጠና ወደ ታችኛው ክፍል ገብቶ ተኛ ይላል።
ይኸውልሽ ማንም ሰው የእግዚአብሔርን ፈቃድ ሸሽቶ ማምለጥ አይችልም። ማንም ሰው የእግዚአብሔርን ፈቃድ ሸሽቶ ማምለጥ አይችልም። ለምን መሰለሽ? ማንም ሰው የእግዚአብሔርን ፈቃድ ሸሽቶ ለማምለጥ ቢሞክር የሚሄድበት ቦታ በጠቅላላ እግዚአብሔር ምስክሬን ነው የምልሽ ምድረ በዳን እሳት ነው የሚሆንበት። አልዋሻችሁም። በእግዚአብሔር ፊት የሚጠቅማችሁን ነግራችኋለሁ። አንድ ወንድም አውቃለሁ አንድ ጊዜ አውሮፓ ሀገር የውጭ እድል ገጠመውና አገልግሎቱን ጥሎ ሄደ እና በጣም ብዙ ተለምኗል። እባክህን እዛ መሄድ አይጠበቅብህም፣ እግዚአብሔር እዚህ የሚያስፈልግህን ነገር ይሰጣሃል፣ እባክህን ተብሎ ኖ ኖ ኖ ኖ ኖ ብሎ ሄደ። የሚገርምሽ ያ ወንድም እግዚአብሔርን ፈቃድ ትቶ ነው የሄደው። ፋይናሊ ምን ሆነ ካልሽኝ ዳይፐር ቀያሪ ነው የሆነው ሄደው እና ጸልዩልኝ ማለት ጀመረ። እዛ ደግሞ ነው ምን መልሶኝ ወደዚህ መልሰኝ ብላችሁ ጸልዩልኝ፣ ወደ ኢትዮጵያ ላከው ብላችሁ ጸልዩልኝ፣ ጩሁልኝ ወንድሞች ብሎ አሁን አውሮፓ ላለው ወንድም ይጮሃል፣ ያለቅሳል፣ ያነባል። ለምን? እግዚአብሔር በሚፈልገው ቦታ ስላልተገኘ። እግዚአብሔር የመባረክ ችግር የለበትም። ታውቃላችሁ ዘፍጥረት መጽሐፍ ላይ እንደዚህ የሚል ቃል አለ። በአብርሃም ዘመን ከነበረው ረሃብ ሌላ ረሃብ በይስሐቅ ዘመን ተነሳ ይላል። ከዛ ይስሐቅም ወደ ግብፅ ለመውረድ ሲነሳ እግዚአብሔር እንደዚህ አለው፣ ይስሐቅ አለው ወደ ግብፅ እንዳትወርድ እዚሁ ተቀመጥ አለው፣ እኔ እባርክሃለሁ። የእግዚአብሔር ፈቃድ የእግዚአብሔር ፈቃድ ወዴት? ወደ ግብፅ እንዳትወርድ እና እዚሁ ተቀመጥ፣ እኔ እባርክሃለሁ፣ እኔ የሚያስፈልግህን እሰጥሃለሁ። መጽሐፉ ምን እንደሚል ታውቂያለሽ? ይስሐቅም በዚያኑ ዓመት ዘርን ዘራ፣ እግዚአብሔርም 100 እጥፍ ባረከው ይላል። በረከት ስፍራ መቀየር ላይ አይደለም። በረከት የእግዚአብሔርን ፈቃድ ማግኘት ላይ ነው። በረከት ያለው የእግዚአብሔርን ፈቃድ ስታገኙ ብቻ ነው። እግዚአብሔር ምስክሬን ነው ልሻለሁ። እኔ የበራልኝን ነው ምነግርሽ። ከትግል የሚያወጣሽን ነው ምነግርሽ። ከትግል የሚያላቀቅሽን ነው ምነግርሽ። የእግዚአብሔር በረከት ያለው እግዚአብሔር ያስቀመጠሽ ቦታ ላይ ነው ያለው። አሳ ከባህር ውስጥ ወጥቶ መኖር እንደማይችል ዮናስ ያለ እግዚአብሔር ፈቃድ መኖር አይችልም። አሳ ከውሃ ውጪ መኖር እንደማይችል ዮናስ እግዚአብሔርን ሳያገለግል መኖር አይችልም። በእርግጠኝነት ነው የምነግራችሁ። ዮናስ ነጋዴ ቢሆን አይሳካለትም። ዮናስ ሐኪም ቢሆን አይሳካለትም። ዮናስ የመንግስት ባለስልጣን ቢሆን አይሳካለትም። ዮናስ የሚሳካለት የእግዚአብሔርን ፈቃድ ሲያገለግል ብቻ ነው። አንድ ጊዜ አስታውሳለሁ፣ አይ ቲንክ ከ4 ዓመት በፊት ስቃይን የበላሁበት ዓመት ላጫውታችሁ። ከዚህ በፊትም ተናግሬዋለሁ መሰለኝ። በተደጋጋሚ ግብርና ሰራ ነበር። በጣም ፐርፌክት ጎበዝ ገበሬ ነኝ ጋይስ። እዚህ ጋር ቁጭ ብዬ ማገለግል ወንድማችሁ እሳት የላስኩ ገበሬ ነኝ። ግን የሚገርማችሁ ነገር ግብርናውም ላይ ሳገለግል እግዚአብሔር ደግሞ ቤቱ ላይ ይፈልገኛል። እኔ ደግሞ ቤቱ ላይ ብዙ አልገኝም። ብዙ ሰዓቴን የምሰጠው ለግብርና ነው።
እና የሚገርማችሁ ነገር በተደጋጋሚ ብዙ ብሮችን ከስሬያለሁ፣ ብዙ ሳንቲሞችን አጥቻለሁ። እውነቴን ነው የምነግራችሁ። ብዙ ሳንቲሞች አንድ ቀን አስታውሳለሁ፣ ምርር አለኝ፣ በእግዚአብሔር ፊት መረረኝ። እንደውም ጸለይኩኝ፣ ካልወሰድከኝ በቃ አልጠቅምም፣ እኔ እዚህ ምድር ላይ ስለማልጠቅም መሞት አለብኝ ጌታ ሆይ ወደ አንተ መምጣት አለብኝ ብዬ አንድ ጊዜ በእግዚአብሔር ፊት አምርሬ ጮኩ። ምን እንደሚያስጮኝ ታውቃላችሁ? እኔና እግዚአብሔር ፈቃድ አልተገናኘንም። እግዚአብሔር የሚፈልገኝ ሌላ ቦታ ነው፣ እኔ ደግሞ ነፍሴን ያስቀመጥኳት ሌላ ቦታ ነው። አስታውሳለሁ አንድ ፕሮግራም ላይ የተጋበዘ አንድ ትልቅ የእግዚአብሔር ሰው፣ በጣም ሪል ኢትዮጵያ ውስጥ ካሉ ነቢዮች ውስጥ አንዱ ነው። በጣም ወደዋለሁ። እና እዛ ጉባኤ ላይ የዛን ቀን ከፍቶኝ መጨረሻ ላይ ነበር የተቀመጥኩት። እዛ ጋር የተቀመጥከው ወንድምና ተነሳል እና ተነሳሁኝ፣ ወደ መድረክ ሄድኩኝ እና አንድ ነገር ነው የተናገረኝ ሰውየው። የሰራዊት ጌታ እግዚአብሔር እንደዚህ ይልሃል፣ 5 ጊዜ ያከሰርኩ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር አለ። አይመስልም አይደል? 5 ጊዜ ነው የከሰርኩት ትልልቅ ስራዎችን። 0 ላይ ነው ያስቀመጠኝ እግዚአብሔር። 5 ጊዜ ያከሰርኩ እኔ ነኝ ይልሃል የሰራዊት ጌታ እግዚአብሔር። ለምን መሰለህ አለኝ፣ አንተ አንድ ኪዳን ያለህ አለኝ። ምንድነው እግዚአብሔር ሰው አልኩት። በጣም አለቅሳለሁ፣ ጉባኤው ትልቅ ነው። የእግዚአብሔርን ስራ እግዚአብሔር ያንተን ስራ ይሰራል። ያንተ ኪዳን ይሄ ነው አለኝ። አንተ ከእግዚአብሔር ፈቃድ እሱ ከሚፈልግ መስመር ስትወጣ ፌል ነው የምታደርገው አለኝ። የሚሳካልህ የሚከናወንልህ ፈቃዱን ስታደርግ ብቻ ነው አለኝ። እግዚአብሔርን አገልግል፣ የእግዚአብሔርንስ አገልግል አለኝ። ባይዘዌ ነው ወደ አገልግሎት በጣም እግዚአብሔር ቀጥቅጦ ነው ያስገባኝ። እንደዚህ እንደምታዩኝ አይደለሁም። ብዙ ነገር ላይ ጨርሷል እግዚአብሔር እኔን ወደ መስመር ለማስገባት እኔን ወደ መስመሬ ለማስገባት እግዚአብሔር መጠቀም ያለበትን ነገር በጠቅላላ ተጠቅሟል እግዚአብሔር። መጨረሻ ላይ ግን እጅ ሰጠው። የሚገርማችሁ ነገር እግዚአብሔርን ማገልገል ስጀምር፣ ለሱ መኖር ስጀምር፣ ፈቃዱን መፈጸም ስጀምር ህይወቴ ላይ ትልልቅ ነገሮች ነው መሆን የጀመሩት። ከዛ ውስጥ አንዱ የሆነልኝ ነገር ምን እንደሆነ ታውቃላችሁ? ሰላሜን ያገኘሁት፣ ደስታ የሚባለውን ነገር ነው ያገኘሁት፣ እረፍት የሚባለውን ነገር ነው ያገኘሁት። ለምን? ለካ እረፍት ያለው ፈቃዱን ማገልገል ውስጥ ነው። ሰላም ያለው የሱን ሐሳብ መፈጸም ውስጥ ነው። ምን ያደርግልሃል? ያለ እግዚአብሔር ፈቃድ ቁም ሳጥን ሙሉ ልብስ ብትሰበስብ ምን ያደርግልሃል? ያለ እግዚአብሔር ፈቃድ መኪና ብትደረድር ምን ያደርግልሃል? ያለ እግዚአብሔር ፈቃድ የሆኑ ነገሮችን እየተመኘ ብትኖር ምን ያደርግልሃል? ያለ እግዚአብሔር ፈቃድ መኪናው ሳቅ አይሆንም። ቁም ሳጥን ውስጥ የተደረደረው ልብስ ሰላም አይሆንም። ያ ትልቅ መኖሪያ ቤት እግዚአብሔር ምስክሬ ነው ምልሽ፣ ምን አለ ወጥቼ ደጅ ላይ ባደርኩ ብቻዬን ያስብልሻል እግዚአብሔር ፈቃድ ከሌለበት። ዮናስ ገንዘብ አወጣ ከእግዚአብሔር ፈቃድ ለመሸሽ። ታውቃላችሁ መጽሐፉ ምን እንደሚል? እንደዚህ ይላል። ክብር ለኢየሱስ ይሁን። ቁጥር 4 ላይ ገንዘብ ከፍሎ መርከቧ ውስጥ ገብቶ መሄድ ሲጀምር እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህሩ ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች ይልና መርከበኞቹም ፈሩ፣ እያንዳንዳቸውም ወደ አምላካቸው ጮሁ፣ መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ሁሉ መጣል ጀመሩ ይላል። ባይዘዌ
ያለ እግዚአብሔር ፈቃድ የምትጓዙበት ጉዞ ለናንተም ኪሳራ ነው፣ ለምትገቡበትም ቦታ ኪሳራ ነው። ልድገመው። ያለ እግዚአብሔር ፈቃድ የምትገቡበት ቦታ እናንተም ፌል ታረጉበታላችሁ። እዛ ያስገባችሁም ሰውዬ ነው ፌል የሚያደርገው። እነዚህ ሰዎች ጤነኛ ሰው መስሏቸው ነው ያስገቡት ዮናስን። ከእግዚአብሔር የሸሻ አልመሰላቸውም። እግዚአብሔር ዮናስን ለማስቆም በባህሩ ላይ ታላቅ አውሎ ነፋስን ነው ያመጣው። መርከቧ እስከምትሰበር ድረስ እግዚአብሔር ይንጣት ጀመር። አንዳንድ ጊዜ እኮ እግዚአብሔር ወደ መስመሩ እንድንገባለት ይንጠናል። በመከራ ይንጠናል፣ በቻሌንጅ ይንጠናል። ለምን መሰለሽ? ወደ መስመሩ እንድትገቢለት ነው። ወደ ሐሳቡ እንድትገቢለት ነው። ከነዛ ጓደኞችሽ እንድትላቀቂ ነው። እግዚአብሔር ከማይከብርበት ነገር እንድትወጪለት እግዚአብሔር አንዳንድ ጊዜ ጦርነትን ያስነሳል። አንዳንድ ጊዜ እግዚአብሔር እንዲያረጋል። የሆኑ ወዳጅ የሚመስሉ አስመሳይ ሰዎችን እግዚአብሔር ከህይወትሽ ሊነቅልልሽ ሲፈልግ እግዚአብሔር ጸብን ይዞ ይመጣል። እውነቴን ነው የምነግርሽ። ጸብን፣ መለያየትን ይዞልሽ ይመጣል። ይለያል። እግዚአብሔር ያወጣሻል። ከነሱ ጋር ከቆየሽ ፈቃዱን ሳትፈጽሚ እንደምትሞቺ እንደምትቀበሪ ስለሚያውቅ እግዚአብሔር መሃል ላይ ገባና ሰይፉን ዘርግቶ ይለይሻል። እግዚአብሔር ነውጥን ያስነሳል። ታውቃላችሁ፣ ዮናስ ነውጥን ያተረፈው። ዮናስ ምንም አይደለም ትርፍ ያገኘው፣ ነውጥ፣ የህይወት ነውጥ፣ የኑሮ ነውጥ፣ ኪሳራ በኪሳራ ነው የሆነው። ሰው ይሄ ሁሉ የሆነ እግዚአብሔር ሆይ እኔ ነኝ ጥፋተኛ አይልም። አሁንም ዮናስ ጸጥ ብሎ እየሄደ ነው። እግዚአብሔርም እየቀጠለ ነው። ታውቃላችሁ፣ መርከቡ ላይ ያሉት ሰዎች የሚችሉትን ሞክረዋል። መሞከር ብቻ አይደለም፣ ወደ አማልክቶቻቸው ጸልየዋል። ወደሚያውቋቸው አምላክ ነን ወደሚሉት ጸልየዋል፣ ሞክረዋል። ግን ምንም ነገር የለም። ፋይናሊ ያደረጉት አንድ ነገር ነው። እሱም ዕጣ መጣል። ዮናስን ቀስቅሰው ከውስጥ ካወጡት በኋላ ስለዚህ ምንም ማድረግ የምንችለው ነገር የለም፣ ስለዚህ ዕጣ እንጣጣል ተባባሉ። መጽሐፉ ቁጥር 7 ላይ እንደዚህ ይላል፣ ዕጣ ሲጥሉ ዕጣውም ይላል ዮናስ ላይ ወደቀ ይላል። ይኸውልሽ ከእግዚአብሔር ፈቃድ አታመልጭም አልኩሽ። በቃ ታለ ዛሬ በጌታ በኢየሱስ ክርስቶስ ስም ስልጣን አንድ ሰው ወደ እግዚአብሔር ፈቃድ መመለስ ይሁንለት። ወደ ጣለው የእግዚአብሔር ፈቃድ በኢየሱስ ስም መመለስ ይሁንለት። ይሁንልሽ እህቴ፣ ይሁንልህ ወንድሜ፣ ወደ እግዚአብሔር ፈቃድ መመለስ ይሁንልህ። ይሁንልሽ። ለበስኩ አልረካሁም፣ በላው አልረካሁም፣ ገንዘብ አገኘው አልረካሁም፣ ጥሩ ቤት ውስጥ ገባው አልረካሁም፣ ጥሩ ነገሮች ኖሩኝ አልረካሁም። እግዚአብሔር ሆይ ለምን ፈቃድህና እኔ አልተገናኘንም? ዛሬ በጌታ በኢየሱስም ከፈቃዱ ጋር መገናኘት ይሁንልሽ። ከፈቃዱ ጋር በኢየሱስም መገናኘት ይሁንልሽ። ያን ጊዜው ነው ህይወት ረፍት በረፍት የሚሆነው። ያን ጊዜ ነው መንገድ ሰላም የሚሆነው። ያን ጊዜ ነው የምትበላው የምትጠጣው የሚያረካ። ያን ጊዜ ነው በመንገድ ሁሉ ደስተኛ ሆነ የምትኖረው። ያን ጊዜ ነው እውነተኛ ሳቅ የምትስቀው። ያለበለዚያ እግዚአብሔር ምስክሬን ነው ምላ አትስቅም። እነዚህ ሰዎች ዕጣን ጣሉ ይላል። ታውቃላችሁ፣ ኢየሱስ ጌታ ነው። ዕጣን ከጣሉ በኋላ ዮናስ ላይ ዕጣ ወደቀ ይልና እንደዚህ የሚል ነገር አለ። የዚያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን
እባክህ ንገረን ብለው ቀጥታ ወደ ዮናስ ነው የመጡት። ዮናስን የሚገርማችሁ ነገር 5 ጥያቄዎች ነው ተከታታይ የጠየቁት እነዚህ ሰዎች እጣው ዮናስ ላይ ከወደቀ በኋላ። እንደዚህ አሉት። አንደኛ ላይ በምን ምክንያት ነው ይሄ አደጋ የመጣብን? ሁለተኛ ላይ አንተስ ስራክ ምንድን ነው አሉት። ሶስተኛ ላይ ከወዴት ነው የመጣኸው? አራተኛ ላይ አገርህስ የት ነው? አምስተኛ ላይ አንተ የየትኛው ህዝብ ሰው ነህ? እባክን ለነዚህ ነገሮች መልስ እንፈልጋለን አሉት። ክብር ለኢየሱስ ይሁን። የዮናስ መልስ ክብር ለኢየሱስ ይሁን። የዮናስ መልስ 2 ነገር ነበር። ሰዎቹ እጅግ በጣም ፈርተው ስለነበረ፣ እጅግ በጣም ደንግጠው ስለነበረ እባክን ለነዚህ ነገሮች መልስ እንፈልጋለን። ይሄ አደጋ እንዴት ሊመጣብን ቻለ? ምክንያቱም እንደዚህ አይነት ማዕበል፣ እንደዚህ አይነት ወጀብ በህይወታቸው አጋጥሟቸው አቅም እነዚህ ሰዎች አንተ ማነህ? ይሄ ነገር እንዴት ሊፈጠር ቻለ? ከየትኛው ህዝብ ነህ የመጣው? ስራስ ምንድነው ሲሉት ክብር ለእግዚአብሔር ይሁን። እኔ ዕብራዊ ነኝ አላቸውና ይሄንን ባህርና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ወይም ደግሞ አገለግላለሁ አላቸው ይላል። እኔ ይሄን ሰማይን፣ ይሄን ምድር፣ ይሄን ባህር የፈጠረው የእርሱ አገልጋይ ነኝ። ቁጥር 10 ላይ እንደዚህ ይላል፣ እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈሩ አለ። ሰው ከሰው ሊያመልጥ ይችላል፣ ሰው እንዴት ከእግዚአብሔር ያመልጣል ብለው ሰዎቹ ፈሩ፣ ተንቀጠቀጡ። ስለዚህ ከዚህ ሰውዬ ጋር መጥፋታችን ነው፣ ምን አማራጭ አለን የሚል ፍርሃት ውስጥ ሲገቡ ነው የምናየው። ክብር ለመንፈስ ቅዱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እነዚህ ሰዎች ፋይናሊ አንድ ያደረጉት ነገር አለ። ከዮናስ ጋር እያወሩ ከዚህ ማዕበል፣ ከዚህ ወጀብ፣ ከዚህ ነገር ለማምለጥ ምንድነው ማድረግ ያለብን? እባክህን መፍትሄውን ንገረን። አንተም ጠፍታ እኛም ከምንጠፋ ምንድነው ማድረግ ያለብን? አይገርምም? የዮናስ ጭካኔ አሁንም የእግዚአብሔርን ፈቃድ ላለመፈጸም ወደ ባህር ጣሉኛል። ተንበርክኮ እኔ ወደ ነነዌ ነበር የተላኩት፣ ወደ ተርሴስ ከእናንተ ጋር ሸሸው፣ በቃ ወደ ነነዌ መልሱኝ አላለም። ወደ ባህር ጣሉኝ አለ። እሞታለሁ አለ። ይኸውልህ እግዚአብሔር ከያዘ ባህር ውስጥም ብትገባ አይለቅህም ነው ምን? አደለም አሜሪካ ባህር ውስጥ ብትገቢ አይለቅሽም። አደለም አውሮፓ፣ አደለም የፈለግሽበት ለምን ማርስ ላይ አትወጪም? እግዚአብሔር በአንቺ ዓላማ ካለው አይለቅሽም። ይሄን ነው ምልሽት አለ። በኢየሱስ ክርስቶስ ስም ዛሬ ይሄ ቃል እንዴት ተች ስርዓቴን ይዤ እንድቀመጥ ነው ያደረገኝ። ክብሬን ጠብቄ እንድኖር ነው ያደረገኝ ይሄ ቃል። ክብርህን ጌች ጠብቀ ሂድ፣ ስርዓትን ጠብቀ ሂድ የሚያስብል ቃል ነው ዛሬ መንፈስ ቅዱስ የሰጠኝ። ይኸውልሽ 8 ልጅ ብትፈለፊ እግዚአብሔር አይለቅሽም አልኩሽ። በቃ ባንቺ የጀመረውን እስከሚፈጽም ድረስ አይለቅሽም። እስከምትስማሚ ድረስ አይለቅሽም። ዮናስ ባህር ውስጥ ጣሉኝ አለ። ልሙት እኔ ወደ ነነዌ ተመልሼ የእግዚአብሔርን ፈቃድ ከምፈጽም ጣሉኝ እዚህ ውስጥ አለ። እዚህ ውስጥ ጣሉኝ። እኔን ከዚህ ጀልባ ላይ ስታወርዱ ነው እናንተ ሰላም የምታገኙት አላቸው። አረ በጌታ በኢየሱስ ስም እኔ ዛሬ ባረኩሽ። እግዚአብሔር ምስክሬን። እግዚአብሔር ፈቃዱን በኢየሱስ ስም በቀሪ ዕድሜ ይፈጽምብሽ። እግዚአብሔር በቀረው ዕድሜሽ ላይ በቀረው ሲዝንሽ ላይ በኢየሱስ ክርስቶስ ስም ስልጣን ፈቃዱን ይፈጽምብሽ። አሁን ይኸውልሽ ወይኔ ጌታ ኢየሱስ ይኸውልሽ ይሄው ከእንትን ስብከት ውጪ እንትን ትገዣለሽ፣ እንትን ትሄጃለሽ፣ እንትን ከረሜላ ያለበት ስብከት ውጪ። ከዛ በጌታ በኢየሱስ ስም ውጡ። በጌታ በኢየሱስ ክርስቶስ ስም ስልጣን ውጪ። ያልሆንሽውን ሆነሻል ተብለሽ ከምትሰቃይ
ያልተቀመጥሽበት ቦታ ተቀንጠሻል ብለው ከሚያሰቃዩሽ በጌታ በኢየሱስም ዛሬ ጸለይኩልሽ። እግዚአብሔር ከፈቃዱ ጋር ያገናኝሽ። እግዚአብሔር ከሐሳቡ ጋር ያገናኝሽ በጌታ በኢየሱስ ክርስቶስ ስም ስልጣን። ዕቃ ከሚጫወቱብሽ በጌታ በኢየሱስ ስም ከፈቃዱ ጋር ያገናኝሽ። እኔ አንዳንድ ሰው ያስቀኛል፣ በጣም ያስቀኛል። ይኸውልህ እግዚአብሔር ሳይጠራ ራስን ጠርተህ ብትወጣ ዋጋ ነው የምትከፍለው፣ ምንም አታመጣም። እግዚአብሔር ሳይመርጥህ በዚህ አቅጣጫ ተመርጫለሁ ብለህ ጥሩምባ አስነፍተህ ብትመጣ፣ ጥሩምባ አስነፍተሽ ብትመጪ እግዚአብሔር ምስክሬን ነው የምልሽ ዋጋ ትከፍያለሽ እንጂ ጠብ የሚል ነገር የለም። እኛ በዚህ ዘመን የተቸገርንበት አንደኛው ነገር ምን እንደሆነ ታውቂያለሽ? ሰንበዲ ትንቢት ይናገር፣ ሁሉም ትንቢት መናገር ያምረዋል። ሰንበዲ የሆነ አይነት የስብከት ደግሞ ሙቭመንት ያስነሳ፣ የሆነ አውሎ ንፋስ ያስነሳ፣ እንደሱ ሰባኪ መሆን ይፈልጋል። ተጣጥሮ ቃል ከዛ ከዚህ ገጥሞ ምን አራ አይደለም ብራዘር። እንደ እግዚአብሔር ፈቃድ ስትሄድ እግዚአብሔር ፈቃዱን ባንተ ይፈጽማል። እንደ እግዚአብሔር ፈቃድ ስትሄጂ ፈቃዱን ባንቺ ይፈጽማል። አልታገልም። ከእግዚአብሔር ፈቃድ ውጪ ምንም ነገር ለማድረግ አልታገልም። ለምን ነፍሴ ትወጣለች? ያልሆንኩትን ሆኛለሁ ለማለት ለማንጀቴ ለምን ነፍሴ ትወጣለች? ወሪያ መቼም ነፍሴ አይወጣም በጌታ በኢየሱስም። ፈቃዱን 3 ደቂቃ፣ ፈቃዱን 10 ደቂቃ፣ ፈቃዱን 20 ደቂቃ አገልግዬ ለ3 ሰው እሄዳለሁ። 1000 ሰው አይኑር፣ 100 ሰው አይኑር፣ 50 ሰው አይኑር፣ 1 ሰው ካለ አገልግዬ እሄዳለሁ በጌታ በኢየሱስም። ለምን ያለ እግዚአብሔር ፈቃድ ስቃይን እበላለሁ? እግዚአብሔር ይባርከኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ተደጋግፈውና ደግፈው እንዲያገለግሉት አይደለም የሚፈልገው። እግዚአብሔር ሰምተውት እንዲያገለግሉ ነው የሚፈልገው። አድምጠውት እንዲያገለግሉ ነው የሚፈልገው። ተቀብለው እንዲያገለግሉ ነው የሚፈልገው። ኢየሱስ ክርስቶስ ጌታ ነው። ዮናስ ጣሉኝ አላቸው። የት? እዚህ ባህር ውስጥ አስገቡኝ። እኔ እዛሽ ከተማ ሄጄ ትንቢት ከምናገር ለምን መሰላችሁ? ፋይናል እግዚአብሔር ምን እንደሚያደርግ ያውቃል። ሄዶ ለነነዌ ህዝብ ተመለሱ እያለ ነው እግዚአብሔር ብሎ እግዚአብሔር ይቅር እንደሚላቸው ያውቃል። እሱ ደግሞ ሞቴ አልናገርም፣ ይቺ ባህር ትብላኛል፣ ይቺ ባህር ትብላኝ፣ ይሄ አሳይ ብላኝ እንጂ እኔ በፍጹም እዛ ሄጄ ለነነዌ ህዝብ ትንቢት አልናገርም፣ መልእክት አልናገርም። እግዚአብሔር ያቅበታል። እግዚአብሔር ያቅበታል እንዴት መስራት እንዳለበት። እግዚአብሔር እንዴት አድርጎ ጆሮ ቆንጥጦ ወደ ስፍራ ማምጣት እንዳለበት ያውቃል። እንደው ቸርች ብትሆኑ አጠገብ ላለ ሰው የትም ብትገባ ፈቃዱ አይለቅህም በለው አስብላችሁ ነበረ። የትም ብትገባ ፈቃዱ አይለቅህም። ፈቃዱ አይለቅህም። እግዚአብሔር ምስክሬ አይለቅህም፣ አይለቅሽም እታለም። እኔ ጌታን ዛሬ ይህን ሰሞን አንድ ጥያቄ እጠይቀዋለሁ። እንደ ቤተ ክርስቲያንም የምንሰማው አንዳንድ መልእክቶች ነበሩና ለምንድን ነው ጌታ ሆይ ሰው ይበላል ይጠጣል፣ ጥሩ ሀገር ነው ያለው፣ ልብስ አለው፣ መኝታ አለው፣ ለምንድን ነው ኮንፈርት ያጣው? ለምንድን ነው ሰላም ያጣው? ለምንድን ነው ደስተኝነት ያጣው? ጌታ ምስክሬን መንፈስ ቅዱስ አንድ የመለሰልኝ መልስ ከፈቃዴ ጋር ስላልተገናኘ፣ ከፈቃዴ ጋር ስላልተገናኘ፣ እኔ እሱን በምፈልግበት አቅጣጫ ስላልገባልኝ። አንዳንድ ጉዳይ ላይ ባይዘው እግዚአብሔርን አስገድዳችሁት ነው እንደዛ እያደረገ ያለው።
አንዳንድ ጉዳይ ላይ አስገድዳችሁት ነው እግዚአብሔርን እዛ መስመር ላይ ያስጨከናችሁ። ታውቃላችሁ? ያስጨከናችሁት 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 ያስጨከናችሁት። እሺ መጽሐፉ ምን እንደሚል ታውቃላችሁ? ጉዳዩ እግዚአብሔር ከጀልባዋ ጋር አይደለም። ጉዳዩ እግዚአብሔር ከመርከባዋ ጋር አይደለም። ዮናስን አንስተው ወደ ባህር ሲጥሉት ይላል ማዕበሉ ወጀቡ ጸጥ አለ ይላል። ኢየሱስ ክርስቶስ ጌታ ነው። ቁጥር 15 ላይ ዮናስን ወስደው ወደ ባህር ጣሉት፣ ባህሩ ከመናወጥ ጸጥ አለ ይላል። ኢየሱስ ክርስቶስ ጌታ ነው። አንዳንድ ቦታ እኮ ገብተን የሰዎቹን ህይወት እየናጠን ያለ ነው እኛ ነን። እና ጌች ምን እያልከኝ ነው ካልሽኝ፣ ውጪ ይልሻል የሰራዊት ጌታ እግዚአብሔር። ሰው አታሰቃይ። ልጆችሽን ነገ ዋጋ እንዳታስከፊ ዛሬ መንገድሽን አስተካኪ። ዛሬ አስተካኪ። ነገ የሆነ ነገር ሆኖ ዋይ ዋይ ከማለት ዛሬ መንገድህን ቃኝ። እሺ በል፣ ዛሬ ታዘዝ። እሺ በል። 1000 ዓመት አትኖር እዚህ ምድር ላይ ቢበዛ 70 80 ከዛ በላይ ድካም ነው። በቀረ ዘመን ግን እግዚአብሔርን እሺ በለው። በቀረ ዘመንሽ እግዚአብሔርን እሺ በዩ። ገንዘቤ አንተን ያገልግል፣ ስራዬ አንተን ያገልግል፣ ትዳሬ አንተን ያገልግል፣ ቤቴ አንተን ያገልግል፣ ቢዝነሴ አንተን ያገልግል፣ ውስጤ የተቀመጠው ጸጋና መክሊት አንተን ያገልግል ብለሽ ከእግዚአብሔር ጋር ጩሂ። መንገድ ላይ ስትሄጂ ጩሂ፣ መኪና ውስጥ ጩሂ፣ ቤትሽ ውስጥ ጩሂ። ጩሂ በእግዚአብሔር ፊት። ልኑርልህ፣ ለአንተ ልኑርልህ። ይኸውላችሁ እኔ አሁን እግዚአብሔር ምስክሬን የገንዘብ ጥያቄ የለኝም። የሆነ ሀገር ውሰደኝ ብዬ ጥያቄ የለኝም። ምን ላድርግ? በሰማያዊ ስፍራ ተቀምጫለሁ፣ በአብ ቀኝ ተቀምጫለሁ፣ በሰማያዊ ስፍራ ተባርኬያለሁ። እኔ አንድ ጥያቄ ነው ያለኝ። ምንድነው ያ ጥያቄ? ጌች ካላችሁኝ በቀሪ ዘመኔ የእግዚአብሔር ፈቃድ ይፈጸም። 33 ዓመቴ ነው። ከእንግዲህ በኋላ 10 ዓመት ልኑር አላውቅም። 5 ዓመት ልኑር አላውቅም። 20 ዓመት ልኑር አላውቅም። 40 ዓመት ልኑር አላውቅም። ግን አንድ ጥያቄ ነው ያለኝ። ያሳየኝ ነገሮች አሉ፣ በህልም ያሳየኝ ነገሮች አሉ፣ በመልእክት የተቀበልኳቸው ነገሮች አሉ። እነሱ ነገሮች እግዚአብሔር ሆይ በህይወቴ ላይ ይፈጸምልኝ። በቃ ነው ጥያቄ። ያልሆንኩትን መቃብሬ ላይ እንዲነበብልኝ አልፈልግም። ባለፈው ብያቸዋለሁ አይደለ? ያንዳንድ ሰው ህይወት አስናቀ ነው። በቃ አስናቀ። ሰዋሰው ላይ መቼም እዚህ ላይ ካያችሁት የሰዋሰው ድራማ ላይ ነበረው ሰው ያንዳንድ ሰው ህይወት በቃ እንደዛ ነው ሲነበብ። እሳቸው መልካም ሲያበሉ ሲያጠጡ መልካም፣ ሰውየው ሌላ የሚነበበው ሌላ። ኧረ በጌታ በኢየሱስ ክርስቶስ ስም ስልጣን እንደዚህ የአንቺ ህይወት በኢየሱስ ስም እንደዚህ አይሁን እንዴ! እሷ እኮ ወንጌል ስትመሰክር በየመንገዱ ነፍሳትን ስትጎበኝ ምን አንድ ቀን ጎብኝታ አታውቅ። የሚያውቅሽ ሰውዬ አፉን ይዞ እግዚኦ 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 ይላል። ኧረ እግዚኦ እንዴት! ኧረ ከቤት ስትወጣ ማይተናት አናውቅም እንዴ! በርገሯን ስትበላ አይደል እንዴ ሞተችው? ጁሷን ስትጠጣ አይደል እንዴ ሞተችው? ስኳር ይዟል ከምትባይ በጌታ በኢየሱስም ዛሬ ውጪና ወንጌልን ስሪ። ምን ያደርግልሻል? ባንክ ውስጥ ብሩን ጠቅጥቀሽ ከዛ ቀብር ማስፈጸሚያ ቢሆን ምን ያደርግልሻል? ምን ያደርግልሻል እንዴ? ሄደች ምን ሰርታ ሄደች? ኧረ ምንም። ምን አድርግ? ኧረ በጌታ ይሄ ከእግዚአብሔር ሕዝብ ላይ የተነቀለ ይሁን።
ከዚህ ከተቀደሰ ሕዝብ ላይ በኢየሱስም ጸለይኩኝ። የተነቀለ ይሁን፣ በኢየሱስም የተነቀለ ይሁን። ኧረ በኢየሱስም ይነቀል። ኧረ እኔ በጌታ እኔ ጓደኛ ጌታ ኖሮ ሞተ የሚባል ጓደኛ እንዳሰጠኝ ይሁን። እንደዚህ በላ ጠጣ አገባ ወለደ ምና። ኧረ በጌታ በኢየሱስ ክርስቶስ ስም ሂድ። አንዲት እህት አለች ቤተክርስቲያን ላይ። በጣም ቤተክርስቲያን ውስጥ አንድ የሚጸለይ ጸሎት ነበረ። ያ ጸሎት ምን አይነት ጸሎት መሰላችሁ? ጌታ ኢየሱስን በጣም ና እየተባለ ይጸልያል። ማራናታ ጌታ ሆይና። ለካ እሷ በጣም አንድ ወንድም ማፍቀራ በጣም አፍቅራው እሱ ማፍቅሯት እና ተንበርክካ እኛ ስንጸልይ ለካ እሷ ታዘገያለች። ጌታ ሆይ አሁንማ እንዳትመጣ፣ እኔ እና እሱ ተጋብተን ትንሽ የፍቅር ጊዜ ሳናጣጥም እረ እንዳትመጣ ምናምን እያለች ለካ የእውነቷን ትጸልያለች። የእውነቷን የተናገረችው እና ያው ጊዜው ደረሰ፣ ተጋቡ፣ 3 ልጆች ወለዱ። አሁን ተንበርክካ ጌታ ኢየሱስ ና፣ ተቃጠልኩ፣ ኑሮ አቃጠለኝ፣ ና ገላግለኝ፣ እሱ ማቃጠለኝ፣ ኑሮ ማቃጠለኝ ና እያለች አሁን እሷ ነው የምትጮህ ከኛ ይልቅ። እኛ እንደውም ሌላ ስብከት ውስጥ ገብተናል። እሷ ነው ተንበርክካ ማራናታ የምትለው ቸርች ውስጥ። አሁን ኢየሱስ ጌታ ነው። ይኸውልህ ከፈቃዱ ጋር ተስማማ፣ ከፈቃዱ ጋር ተስማማ። ቂጣ በልተህ ደስ ይላል ከፈቃዱ ጋር ስትሆን። እግዚአብሔር ምስክሬ፣ 2 ልብስ ኖሮ እንዳንተ ይኸውልህ ደስተኛ ደረቱን ነፍቶ የሚሄድ የለም ከእግዚአብሔር ፈቃድ ጋር ስትሆን። ሰንበዴ እግዚአብሔር ሰው አለ፣ ሰንበዴ እዚህ ሀገር ሰው አለ፣ ጉዳይ አይደለም። አንተ ከእግዚአብሔር ፈቃድ ጋር ስትሆን ጆሮንያ ለብሰህ ያምርብሃል። ኢየሱስ ክርስቶስ ጌታ ነው እንዴ! አንዳንዱ እኮ በገዛ መኪናው ላይ ቅጥረኛ ነው የሚመስለው። የገዛ መኪናውን እየነዳ ተቀጥሮ ሹፌር ነው የሚመስለው። አንዳንዱ ደግሞ ሹፌር ቀጥሮ እያስነዳ እሱ የቤት ሰራተኛ ነው የሚመስለው፣ ሹፌሩ ባለቤት ነው የሚመስለው። ይኸውልህ ከእግዚአብሔር ፈቃድ ውጭ የሚመጣ ነገር ራሱ ሞገስ የለበትም፣ ሞገስ የለበትም። እኔ አንድ ሰው አለ የተሰጣ ልብስ ይመስላል ራሱ ስታየው። ኧረ በጌታ ሂድ፣ ይሄ መንፈስ ነው። ሂድ በጌታ በኢየሱስም ልቀቃቸው እንዴ! እንዴ ዮናስ ባህር ውስጥ ጣሉኝ አለ። መጽሐፉ ምን እንደሚል ታውቃላችሁ? ባህር ውስጥ ጣሉኝ፣ ባህሩም ጸጥ አለ። ኢየሱስ ጌታ ነው። ከዛ ሰዎቹም እግዚአብሔርን እጅግ ፈሩ ይልና ለእግዚአብሔር መስዋዕትን አቀረቡ፣ ስለትንም ተሳሉ ይልና ቁጥር 17 ላይ እግዚአብሔርም ይላል ዮናስን የሚውጥ ታላቅ አሳ አሰናዳ። ፒን አድርግልኝ ሚሚሻዬ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። የትም አትሄዳትም አለው። ጉሮሮህን ይዤ ወደ ነነዌ ትሄዳለህ አለው እግዚአብሔር። ይዤ ሄዳለሁ። አሳ አዘጋጀ እግዚአብሔር። እግዚአብሔር ምስክሬ፣ ዛሬማ የሆነ ሰው ከዚህ ጸሎት ጋር ተስማሚ። ዛሬ የሆነ ሰው በምንም መንገድ ይሁን ብቻ እግዚአብሔር ሆይ ወደ ፈቃዱ በኢየሱስ ስም መግባት ይሁንለት፣ ወደ ሐሳብ መግባት ይሁንለት። አንተ ወዳየህለት በጌታ በኢየሱስ ስም መግባት ይሁንለት። ታውቃላችሁ እግዚአብሔር ዮናስን ወደ ራሱ ፈቃድ ለማስገባት አሳ አዘጋጀ። አሳ አዘጋጀ እግዚአብሔር። አሳ አዘጋጀ እግዚአብሔር። አሳ አዘጋጀ። ከዛ እንዲህ ይላል ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ስንት ቀን? 3 ቀን አሳ ሆድ ውስጥ። ኢየሱስ ጌታ ነው። ታውቃላችሁ ዋጋ ከፍለን ከምንመጣ በጊዜ እንምጣ። ምዕራፍ 2
ቁጥር 1 ላይ እንደዚህ ብሎ ጸለየ። ይሄንን ብዬ እዘጋዋለሁ። ዮናስ የመጨረሻ ታይሙ ላይ ሲደርስ መሞት ፈልጎ ነበር። እግዚአብሔር ደግሞ እዛው የገባ ባህር ውስጥ እንዲኖር ፈቀደለት፣ በአሳ ሆድ ውስጥ ምን እስከሚሆን ድረስ? በቃኝ እስከሚል ድረስ፣ አምኛለሁ እስከሚል ድረስ፣ እሺ እስከሚል ድረስ ቁጭ አሳ ነባሪ ሆድ ውስጥ ስንት ቀን? 3 ቀን። እንዲህ ይላል ቀጥሎ፣ ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህ ማለት በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ። ማይ ጋድ! ሰውየው መርከብ ላይ ያለ ያልጮኸ ሰውዬ አሳ ሆድ ውስጥ ገብቶ ጮኸ። በደናው ሰዓት ያልጮኸ ሰውዬ የአሳ ሆድ ውስጥ ገብቶ ጮኸ ልሻለሁ። ወደ እግዚአብሔር ፈቃድ ብቸኛ መመለሻ መንገዱ መጮህ ነው። አሜን ነው ወይ? እርካታ ወዳለው መስመር ውስጥ የምትገቢው ብቸኛ መንገዱ መጮህ ነው፣ ማስጮህ አይደለም። በዚህ ዘመን በጣም አስጮሃይ ነን እኛ አይደለ? በጣም እናስጮህ ሰዎች ነን። አስጫይ አፖስትል፣ የትዳሬ ጉዳይ አፖስትል፣ የልጄ አፖስትል። የእግዚአብሔር ብለን እኮ አናውቅ። የእግዚአብሔር ብለን ግን ጮኸን አናውቅ። ምንድነው የእግዚአብሔር ፈቃድ? ምንድነው እግዚአብሔር ወይ ብለን ግን ጮኸን አናውቅም። ሁልጊዜ ምናስጮህ ለሽሮ፣ ምናስጮህ ለበርበሬ፣ ምናስጮህ ዛሬ ታይቶ ነገ ለሚጠፋ የሆነ ቅራቅንቦ ነገር ማስጮህ። እግዚአብሔር ፈቃድ እኮ እናንተ ከምንም ነገር በላይ ነው። ከምንም ነገር በላይ ጌታዬ፣ ተንበርክከን እንበለው። ጌታዬ በምን አቅጣጫ ላገር? በምን አቅጣጫ ያንተን ስራ ልስራልህ? በምን አቅጣጫ ያንተን ፈቃድ ልፈጽምልህ አባ ብለን ተንበርክከን እንጠይቀዋለን። ይኸውልሽ እግዚአብሔር በዚህ ዘመን የናፈቀው እሱ ነው። ዮናስ ጮኸ አሳ ነባሪ ሆድ ውስጥ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። ከሲኦል ሆድ ውስጥ ሆኜ ጩኸቴን ቃሌን አደመጠ። ወደ ጥልቁም ወደ ባህሩ ውስጥ ጣልከኝ። ፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገዱ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። እጅ ሰጠ። መጨረሻ ላይ ዮናስ እጅ ሰጠ። መጨረሻ ላይ ዮናስ ለወንጌል ያልተኖረ ህይወት ምን ጥቅም አለው? ለእግዚአብሔር ፈቃድ ያልተኖረ ህይወት እግዚአብሔር ምስክሬን በመጨረሻ ጊዜ ቅዱሳን ምን ጥቅም አለው? ለኢየሱስ ያልተሰጠ ህይወት፣ ለኢየሱስ ያልተሰጠ ጊዜ ምን ዋጋ አለው? ቅዱሳን ዛሬ ተንበርክከን ለትውልድ እንማልድ። ዛሬ ተንበርክከን ለቤተ ክርስቲያን አገልጋዮች እንጸልይ። ዛሬ ተንበርክከን ለምንኖርባት ምድር በእግዚአብሔር ፊት እንጩህ። ለነገስታት ለባለስልጣናት ጸልዩ እንደሚል እግዚአብሔር ቃል እንጸልይ። ባገኘነው አጋጣሚ እግዚአብሔርን እናገልግለው። በገንዘባችን እናገልግለው። ውስጣችን በተቀመጠው ጸጋ እናገልግለው። ነገ ምን እንደሚሆን አታውቂም እናትዬ። ማናችን ነገ እንደምንጠራ አናውቅም። ማናችን ነገ ወደ ጌታ እንደምንሄድ አናውቅም። እንደ ዮናስ የሚያስጨው ሲስተም ውስጥ ከመግባታችን በፊት በጊዜ ወደ እግዚአብሔር እንጩህ። ውሎቻችን ኢየሱስን ይስበክ። ቤታችን ኢየሱስን ይስበክ። ባህሪያችን ኢየሱስን ይስበክ።
አካሄዳችን ኢየሱስን ይስበክ። ንግግራችን ኢየሱስን ይስበክ። ካዩሽ ኢየሱስን ይዩብሽ። በዮናስ ላይ የታየው እግዚአብሔር ነው፣ ያህዌ ነው። የእስራኤል አምላክ እግዚአብሔር ነው የታየው። በማ ላይ? በዮናስ ላይ። በአንቺ ህይወት ካሸተቱ ኢየሱስን ያሽትቱ። እኛ አንቺን ማሽተት አንፈልግም። አንቺን ማሽተት አንፈልግም። ምንፈልገው ኢየሱስን ነው። አንቺን መስማት አንፈልግም። በአንቺ ውስጥ ልጁ ኢየሱስን መስማት እንፈልጋለን። ቤትሽ ውስጥ ሐሜት፣ ወሬ ምናምን መስማት አንፈልግም። አንቺ ቤት ውስጥ ኢየሱስን ማሽተት መስማት እንፈልጋለን። ልጆችሽ ሌላ ነገር መስማት የለባቸውም። ኢየሱስን ከህይወትሽ እየቀዱ መጠጣት አለባቸው። ኢየሱስን እየቀዱ መጠጣት አለባቸው። እሱን ማዳመጥ አለባቸው። ይህን ቃል አንብቤ ጨርሳለሁ እንዳላረዝመው። ቅዱሳን መዝሙር 1 ላይ እንደዚህ የሚል ቃል አለ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ወይም በፌዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያሰላስላል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማትረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ኢየሱስን እየበላ የሚኖር ሰው፣ ኢየሱስን እያወራ የሚኖር ሰው፣ ኢየሱስን እያሰላሰለ የሚኖር ሰው። እሱ ሰው ጋር ብትመጣ አለ የሚበላ ነገር አታጣም አለ። እሱ ሰው ጋር ብትመጣ አለ የምትጠለልበት ነገር አታጣም አለ። ምንድነው ጸሎታችን? እኛ እኮ ዛሬ ዋናውን ጥለን ሌላ ላይ ነው ሩጫችን። ዋናችንን ጥለን ዋናዬ ኢየሱስ ብለን እጃችንን ዘርግተን ስናመልክ አንደኛ፣ ግን ህይወታችን ላይ ጥለነዋል። ህይወታችን ላይ ጥለነዋል። የምንሰማቸውን ስብከቶች ቼክ አድርጋችኋል? እንድንበክር ራሱ የምንፈልገውን ነገር ቼክ አድርጋችሁታል? አንድ ቀን መርምራችሁታል? ምንድነው ማዳመጠው ማለት? ዝም ብለን አሜን አሜን ብለን ነው እንጂ የምንሄደው። ምንድነው ዛሬ አሜን ያልኩት? ምንድነው ቆይ ዛሬ የቀሰምኩት? ምንድነው ዛሬ የተካፈልኩት ብለን ራሳችንን ቼክ አድርገን እናውቃለን? ዮሴፍ ከግብጽ ከአባቱ ቤት ተነስቶ በግብጽ ላይ ንጉሥ ሆነ። አሜን። እሺ ዮሴፍ የሄደበትን መንገድ ለመሄድ ትፈልጊያለሽ? ችግሩ አትፈልጊም። ዮሴፍ እዛ ስፍራ ለመድረስ የከፈለው ዋጋ አለ። እኛ ውጤቱን ነው የምንፈልገው፣ መንገዱን ግን አንፈልግም። ውጤቱን አሁን ታውቃላችሁ፣ በዚህ ዘመን ክርስትና ውጤት ላይ ስትመጡ ዜሮ እየሆነበት ያለበት ዘመን ላይ ነው ያለነው። ጳውሎስ ወዮልኝ አለ። ትልቁ ጳውሎስ ወዮልኝ አለ። እግዚአብሔር ከኔና ካንቺ ጋር ዕቃ የሚጫወትበት ዘመን ላይ አይደለም ያለ ነው። አየውሽ የሚጫወትበት ዘመን ላይ አይደለም ያለ ነው። አሁን ወደድሽም ጠላሽም የእግዚአብሔርን ፈቃድ ታስፈጽሚያለሽ። ለምን መሰለሽ? ያ ቤተሰብሽ እየጠበቀ ያለው አንቺን ነው። ያቺ ጓደኛሽ እየጠበቀች ያለችው አንቺን ነው። ያቺ ቤተ ክርስቲያን እየጠበቀች ያለችው አንቺን ነው። ያ ዙሪያሽ ላይ ያለ ትውልድ እየጠበቀ ያለው አንቺን ነው።
እግዚአብሔር የማንም የመሰናከያ ምክንያት እንድትሆኑ አይፈልግም። የማንም ከወንጌል የማፈግፈጊያ ምክንያት እንድትሆኑ አይፈልግም። ዮናስ ጮኸ፣ መጨረሻ ላይ በቃኝ አለ። እናገራለሁ ሄጃለሁ። ዛሬ በጊዜ እንናገር፣ ሳይረፍድብን እንናገር። አንዳንድ ጊዜ አንዳንድ ጥያቄዎችን ልቀቁ። እስቲ ተዉትና እስቲ እግዚአብሔር አይፈጽመው። እስቲ ልጅሽን ልቀቂውና ለእግዚአብሔር እስቲ እግዚአብሔር ልጅሽን አያሳድግ። እንኳን ልጅሽን አይደለም እግዚአብሔር አንቺን አሳድጓል። እንኳን ልጅሽን እግዚአብሔር አንቺን እዚህ አብቅቷል፣ አሳድጉ። እስቲ ያንን ቢዝነስ ለሱ ተይለት። እንኳን ቢዝነሱን አይደለም አንቺን ይሄው እስትንፋስ ሰጥቶ እያስተነፈሰ እያኖረሽ ነው። አንቺ ዛሬ ንጹህ አየር እያሸተትሽ እየሳብሽ እየተነፈሽ እየኖርሽ ነው። የሆነ ሰው እኮ ትልቅ ኦክሲጂን በብዙ ብር ከፍሎ እየተነፈሰ እየኖረ ነው። እግዚአብሔር አየር ፀሐይ ምን አውጥቶ ሰጥቶሽ ማኖር ከቻለ እንዴት ሌላው ነገር አብልጦ አይሰጥሽም? እስቲ አንዳንዱን ጉዳይ ልቀቁለት። መች ነው የቤተሰብ ነገር ቀና ሚለው? ቀና ይላል። አንቺ ዋናውን ያዢ። ዋናሽ ላይ ብቻ ተንጠልጠይ። ስለ ዋናሽ አውሪ። ወሬሽ እሱ ብቻ ይሁን፣ ንግግርሽ እሱ ብቻ ይሁን። ወሬ ይዘውልሽ ከመጡ ስለ እሱ ይዘውልሽ ይምጡ። ሌላ ነገር ከሆነ አልፈልግም በይ። እስቲ ጥዩ፣ እምቢ በይ። በቃ አልፈልግም፣ እምቢ በይ። ያን ጊዜ ህይወትሽ ሰላም ያገኛል። ያን ጊዜ ያ ሁሉ ወጀብና ማዕበል ጸጥ ረጭ ይላል፣ ዝም ይላል፣ ጸጥ ይላል አልኩሽ። ያ ማዕበል፣ ያ የኢኮኖሚ ማዕበል፣ ያ የትዳር ማዕበል፣ ያ በልጆች በኩል የሚዋጋሽ ማዕበል፣ ያ በአገልግሎት በኩል ሊዋጋሽ የሚፈልገው ማዕበል ጸጥ ረጭ ይላል። ለምን? ፈቃዱን እያገለገልሽ ነው። እኔ ታውቃላችሁ፣ በእግዚአብሔር ፊት ነው የምነግራችሁ። ከምንም በላይ በቀሪ ዘመኔ ጌታ ይረዳኛል። የጌታዬን ትእዛዝ ማለፍ አልፈልግም። የጌታዬን ትእዛዝ ማለፍ አልፈልግም። አትሂድ ካለኝ እሺ ነው የምለው። አትናገር ካለኝ ማንንም ለማስደሰት ምንም ነገር አላደርግም። ከእንግዲህ በኋላ በቀሪ ዘመኔ ምንም አላደርግም። ምን ሲቀርብኝ ጆሮዬን የተበሳሁት አለ ጳውሎስ ለክርስቶስ ነው አለ። እኔ የክርስቶስ ባሪያ ነኝ አለ። የሰው ባሪያ እንዳትሆኑ፣ የክርስቶስ ባሪያ ሁኑ። የጓደኞቻችሁ ባሪያ እንዳትሆኑ፣ የቤተሰባችሁ ባሪያ እንዳትሆኑ። ሰንበዲን ለማስደሰት ከሰንበዲ ኢንካሬጅ ሆነ እግዚአብሔር ምስክሬን ነው የምልሽ። ይሄ ህዝብ ዛሬ አንበሳ ብሎሽ ነገ ሬሳ ነው የሚልሽ። ይሄ ህዝብ ዛሬ አንበሳ ብሎ አጨብጭቦ ነገ ሬሳ፣ እቺ ሬሳ አናቃትም እንዴ ነው የሚለው። ስትሞቺ እኮ ይሄ ህዝብ ስትሞቺ ኧረ ፀሐዩ አይቀብሯትም እንደችን ሴትዮ የሚል ማህበረሰብ መካከል እኮ ነው የምንኖረው። እኔ ለዚህ ሰው ልጨነቅ? ኧረ በጌታ ሂድ፣ በጌታ በኢየሱስ ስም ነው የምለው። ይሄን መንፈስ ሂድ በናዝሬቱ ጌታ በኢየሱስ እንዴ ስለ አንቺ ምንም ጉዳይ ለማይሰጠው መሄድሽ መምጣትሽ እንትን ለማይለው አንቺ ነፍስሽ ይወጣል እንጂ እግዚአብሔርን ፈቃድ አገልጊ። እሱ ነው የሚሻልሽ። ብትናገሪ ማይሰለቸው፣ ብታውሪ ማይደክመው፣ ብትፈልጊው አለው የሚል፣ ምን ላድርግልሽ የሚል፣ እንዴት ልሁንልሽ የሚል እሱ ብቻ ነው።
ሰው ይሰለቻል። ባይዘዌ እሱ አብሮሽ ሲኖር ብቻ ነው ሞገስ አብሮሽ የሚቆመው። እሱ አብሮሽ ሲኖር ብቻ ነው በረከት የሚከተልሽ። እሱ አብሮሽ ሲኖር ብቻ ነው ውበትሽና ነገርሽ የሚያምረው። እሱ አብሮሽ ሲኖር። ታዲያሳ ፋይናሊ የሚያዋጣው እሱን እሺ ማለት ምን ልሁን? እቤት ተቀመጪ እሺ፣ ጹሚ እሺ፣ ጸልይ እሺ፣ ቃል አንብቢ እሺ፣ ለከሌ ደዊና መስክሪ እሺ። በቃ ይሄ ነው የሚያዋጣው። ይሄ ነው የሚያዋጣው። ይሄ ነው የሚያዋጣው። ከዛ በተረፈ ከትግል ከምናምን ህይወት ውጡ። ሰው ለማስደሰት ከመላላጥና ከመጋጋጥ ህይወት ውጡ። እግዚአብሔር ምስክሬን። እስቲ አንቺ ለእግዚአብሔር ኑሪና እግዚአብሔር ጾምሽን ያሳድርሽ። እስቲ አንቺ ለእግዚአብሔር ኑሪና ደህና ዋልሽ ደህና አደርሽ የሚል ሰው እግዚአብሔር ያሳጣሽ። እስቲ አረ እግዚአብሔር ታማኝ ነው። እግዚአብሔር ቸር ነው። አንቺ እግዚአብሔር መልካም አባት ነው። የሚያስፈልግሽን ነገር ያቀርባል። የሚያስፈልግሽን ይሰጣል። እነዛ ነቀዝ ፌዘኛ ጓደኞች ይነቅልና እግዚአብሔር ታማኝ ወዳጆች አንጥቶ ይሰጣል። ቁም ነገረኛ ሰዎች እግዚአብሔር አንጥቶ ይሰጣል። የሚጸልዩልሽ፣ የሚንበረከኩልሽ፣ ስለ አንቺ የሚማልዱ፣ ስለ ልጆችሽ የሚማልዱ፣ ሲሪየስ የሚመክሩሽ፣ የሚገስጹሽ፣ የማይሆን ቦታ ሳይ ተይ አንቺ ረፊ አንቺ የሚሉ እውነተኛ ወዳጅ ይሰጥሻል እግዚአብሔር። ገደል እየገባሽ ገደል ስትገቢ እያጨበጨበ ገደል የሚጨምር ሰው እግዚአብሔር አይሰጥሽም። አንቺ ለእርሱ መኖር ስትጀምሪ፣ ለእርሱ መሆን ስትጀምሪ፣ ዴማሶች እየወጡ እውነተኛ እነ ማርቆስ ይመጣሉ ወደ ህይወትሽ፣ እነ ሉቃስ ይመጣሉ ወደ ህይወትሽ፣ እንደነ ጢሞቴዎስ ያሉ እንደነ ቲቶ ያሉ ታማኝ የሆኑ ወዳጆች ወደ ህይወትሽ ይመጣሉ። ይመጣ አይተናል በዘመናችን። እኔ ይሉኛል ጌች አይሞቅም አይበርድም። ለምን ይሞቀኛል? ለምን ይበርደኛል? አንድ ጊዜ ጌታ ኢየሱሴን ለብሼዋለሁ። አይሞቀኝም አይበርደኝም። መቼም አይበርደኝም መቼም። እግዚአብሔር ምስክሬ። እሱ ጌጥሽ ነው። እሱ ውበትሽ ነው። እሱ ብታመጪ ሰዎችን በቤትሽ የምታሳዩ ዝርግፍ ጌጥሽ ነው። እማታፍሪበት፣ ብትደገፊበት የማይሰብርሽ። ዮናስ መጨረሻ ላይ ገባው። ወደ ፈቃዱ መመለስ ይሁን፣ ወደ ሐሳቡ መመለስ ይሁን። ዋው! ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ። አረጊ የሆነ ነገር በይና ትንሽ ጸልይና ጨርሻለሁኝ። ከዛ እንቀጥላለን። ዋው! ኡፍ! እግዚአብሔር